የኔ ፍቅር የኔ ጠንበለል የኔ ጀግና የኔ ፍልቅልቅ ማለት ነው። እንዴት አባቷ ነው የምታምረው! ግን እንዴት አባቷ ነው የምታምረው! እቺ እኮ ስዕል እኮ ነው የምትመስለው። አይታችኋታል? ግን የኔ ንግስት። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ሩትዬና አብርሽ መቼም አይለያዩም ብያችሁ እኔ ተናግሬ ነበር። እነሱ ፍቅር ናቸው። ልጃቸውን በፍቅር እያሳደጉ ነው። እዚህ ስራ እየሰሩ ነው። በቃ ስራ እየሰሩ ነው። ቢዝነሳቸውን እያካሄዱ ነው። እነሱ ዶላር እየቆጠሩ ነው። እዚህ ጋር ድራማ የሚሰሩት ማለት ነው። እና አይለያዩም ብዬ በተደጋጋሚ ተናግሬ ነበረ። እኔ የተናገርኳት ነገር ደግሞ ጠብ አትልም ማለት ነው። እና እንደዚህ ፏፍሽ ብሎ አንድ አይነት ልብስ ለብሶ እንግዲህ ከከተማ ወጥቶ ይመስለኛል ዝዋይ ምናምን ይመስለኛል ይሄ ቦታ እና በጣም የምታምር በጣም መዝናኛ ቦታዎች ብዙዎቹ አሉ። ያው ዝዋይ ደግሞ እሱ ያሳየው ከሄርሜላ ጋር ነው። ብዙ ቦታዎችን አስተዋውቋል ዝዋይ ላይ ማለት ነው። አሁን ደግሞ እንግዲህ ድራማው እያበቃ ይመስለኛል። ብዙዎቻቸው ተለያይተዋል። በቃ ሄርሜላ የአብርሃም ሚስት ነች። ትላንት ደግሞ ምንድነው ያለው አቶ አብርሃም አንደኛው መጥቶ ነበረ። የሄርሜላ አፍቃሪ ነኝ ተብዬ መጥቶ በጣም አፈቅራታለሁ የምትረዳኝ ከሆነ ብዬ ነው ወደ አንተ የመጣሁት ብሎ ተናገረ ማለት ነው። የትኛውም ሰው ሊያፈቅራት ይችላል። 1000 ሰው ሊያፈቅራት ይችላል። ግን አንድ ሰው ብቻ ነው የሚያገባት። ከዛ ሰው ደግሞ ማገባት እኔ ነኝ ብሏል። ሌላ የለም። አንተ ሌላ የለም እንዴ? እንኳን ሌላ ነገር ይቅርና እስቲ ለምሳሌ አሁን አፈቅርሻለሁ ከተባባላችሁ ምናምን በጣም ማለት አንድ ወር ምናምን ይሆናል መሰለኝ አይደለ? አንድ አበባ አልሰጣትም። የፍቅር መግለጫ እንግዲህ ብዙ ጊዜ ወንዶች አበባ ይሰጣሉ እና አበባም አልሰጣት፣ ከንፈሯን አልሳማት፣ እጇን ራሱ እየዘገነነው ነው የሚስማት ማለት ዘገነነዋለች። እንደዚህ ራሱ ሲያያት ራሱ ማለት ነው። ምክንያቱም እንደዚህ አንተ ሴት የትኛው ወንድ ሊወድ ሊያፈቅር አይችልም የሱ አይነት ካልሆነ